ኢትዮጵያ ማለት በውሃ የተከበበች ደሴት ነገር ግን ውሃ የሚጠማት ሀገር ነች። ውሃ የኢትዮጵያ የተፈጥሮ ስጦታ ሲሆን ኢትዮጵያ ግን ከራሷ አልፎ የጎረቤት ሀገራት መሬቶች የሚያርሰው ለሀገራቶቹ የህይወት ዋስትና የሆነውን ይህንን ሀብቷን በልኩ ልትጠቀምበት አልቻለችም። ወደ ኬንያ ቱርካና ሐይቅ በመግባት ለኬንያውያን የውሃ ዋስትና ትልቁን መሰረት የጣለው የኦሞ ወንዝ ወደ ሶማሊያ በማቅናት ለሶማሊያውያን መስኖ አገልግሎት የበኩላቸውን ድርሻ ሲወጡ የነበሩት የሸበሌና ገናሌ ወንዞች ኢትዮጵያ በቅጡ ሳትጠቀምባቸው ወደ ጎረቤት ሀገራት ከገቡ ወንዞች መካከል ዋነኞቹ ሲሆኑ ለሱዳናውያንና ግብፃውያን ከ85% በላይ የውሃ አስተዋጽኦ ሲያደርግ የነበረው የአባይ ውሃ ኢትዮጵያ በውሃ ላይ ያላትን አስተሳሰብ ቀይሯል። ለራሱ ሳይጠራ ለሰዎች ንጽህና ትልቁን ድርሻ ሲወጣ የቆየው ውሃ የኢትዮጵያን ብልጽግና ከግብ ሳያደርስ ለጎረቤት ሀገራት ከፍታ የበኩሉን ድርሻ ሲወጣ ቆይቷል። ኢንዲያን ኦሽን ታች ቀይ ባህር ላይ የከበበን ሀገራት በውሃ ተከበን ስናበቃ ለምንድን ነው ውሃ ችግር የሆነብን? የመደመር እሳቤን በውስጡ ያዘው ተደምሮ ለሰው ልጆች የምግብ ስርዓት ለንግድና ለኃይል ምንጭ ትልቁ ሚና የሚወጣውን ውሃ በርካታ ሀገራቶች በአግባቡ ሲጠቀሙ ቢስተዋልም ኢትዮጵያውያን ግን እስከ ታላቁ የህዳሴ ግድብ የፍጻሜ መርሃ ግብር ድረስ በአግባቡ ሳይጠቀሙበት አሳልፈውታል። የውሃን ሀብት በከፊል የተገነዘቡ የመኖር ህልውናቸው በውሃ ላይ የተመሰረተባቸው ጎረቤት ሀገራት ግን በኢትዮጵያ ትልቅ ሀብት ላይ በርካታ ጥያቄዎችን ሲያነሱ ቆይተዋል። በሀብቷ እንዳትጠቀምም እንዳትለወጥም ጫና ሲደረግባት የነበረችው ኢትዮጵያ ያለማንም እርዳታ የገነባችውን የህዳሴ ግድብ እንዲፈርስ ከሀያላን ሀገራት መሪዎች መልእክቶችን ሲመጡም ቆይተዋል። ከለውጡ መንግስት በኋላ የውሃ ሀብቷን በአግባቡ ለመጠቀም እየታተረች ያለችው ኢትዮጵያ የህዳሴ ግድቧን ከማጠናቀቅ አልፋ ሌሎች ግድቦችንም ለመገንባት ውጥን ይዛለች። ትልቁን የውሃ ሀብቷን በምድሯ ውስጥ ይዛ ነገር ግን ክረምትን ጠብቃ ሰብሎቿን የምታመርተው ኢትዮጵያ ዜጎቿን የምግብ ስርዓት በከፊል ለመሸፈን እንደ መገጭ ያሉ በአመት 2 ጊዜ ሰብሎች እንዲለሙና የዜጎችን የመጠጥ ውሃ ችግር የሚቀርፉ ግድቦችን በመገንባት ላይም ትገኛለች። የውሃ ሀብቷን በአግባቡ በመጠቀም ወደ ገንዘብነት እየቀየረች ያለችው ኢትዮጵያ በአዲስ አበባ የሚገኙ የወንዝ ዳር ፕሮጀክቶችን በመስራት ለቱሪስቶች ሳቢ እንዲሆን ማድረግ ችላለች። ከዚህ ባለፈ በክልል ከተሞች የሚገኙ ሐይቆችንም በማልማት የውሃ ሀብት አጠቃቀሟን ለዓለም አቀፉ ማህበረሰብ አስመልክታለች። ይህ የኢትዮጵያን የውሃ ሀብት አጠቃቀምን ግንዛቤ የተመለከተችው በህዳሴ ግድብ ላይ ክስ ስታቀርብ የኖረችው ግብጽ በጎረቤት ሀገራት አነስተኛ ግድቦችን ለመገንባት ከመስማማት ባለፈ በቀይ ባህር ላይ የጅቡቲን ወደብ ለማልማት የተለያዩ ስራዎችን ስትሰራም ታይታለች። የህዳሴ መሰናክሎችን አልፋ በቀደምት አባቶቿ የንግድ ግብይትን ትፈጽምበት የነበረውና ለዓመታት ተከልክለው የቆየውን የባህር በርን ለማስመለስ እየጣረች ያለችው ኢትዮጵያ በቀይ ባህር ላይ የንግድ ግብይትን ከመፈጸም ባለፈ የቀጠናውን ሰላም የሚያስጠብቁ ወታደሮችን ማስመረቅም ችላለች። የውሃ ሀብት አጠቃቀም ላይ ትልቅ ግንዛቤ ያልነበራቸው ኢትዮጵያውያን የህዳሴ ግድብን ከማጠናቀቅ ባለፈ የቀይ ባህር ጥያቄ ማንሳት ጀምረዋል። የአፍሪካን ትልቁን የውሃ ሀብት ይዘው ነገር ግን ዛሬም ድረስ ሙሉ በሙሉ የንጹህ መጠጥ ውሃን ማግኘት ያልቻሉ ኢትዮጵያውያን ከለውጡ ማግስት በኋላ ሀብታቸውን በአግባቡ መጠቀም ጀምረዋል። የቀይ ባህር ጉዳይ በደንብ ንግግር ያስፈልገዋል። አንናገረውም፣ አናነሳውም፣ ለግጭት ነው እንደዛ አይደለም። ግጭት የሚባል እኛ አንፈልግም፣ ግን እናነሳዋለን። የመኖር ህልውናቸው በአባይ ግድብ ላይ የተመሰረተባቸው ጎረቤት ሀገራት ሱዳንና ግብጽ በህዳሴ ግድብ ላይ በርካታ ጥያቄዎችን ሲያነሱ ቆይተዋል። ዛሬ ላይ የቀይ ባህር ጥያቄ እንዳያነሱና ለዓመታት ከባህር በር ተገፍተው የመኖር ህልውናቸውን በጅቡቲ ወደብ ላይ አድርገው የነበሩት ኢትዮጵያውያን ከለውጡ ማግስት በኋላ የባህር በር ጥያቄ መንግስት ጥያቄ ሳይሆን የህልውናቸው ጥያቄ መሆኑን ተረድተዋል። አባይ እኮ እኛ ድንበር ውስጥ በእኛ ገንዘብ የሰው ውሃ ሳነካ ማንም አይሰማኝም። አባይማ እናንተ ብቻ አይደሉም፣ ግብጾች፣ ሱዳኖች ህልውናቸው ነው። ኢትዮጵያ ውስጥ ግን በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። ኤርትራውያን ተካዜን የሰጠችው ለሱዳንና ግብጽ አባይን የለገሰችው የባሮ ሐይቅን ለደቡብ ሱዳን የገበረችው ኢትዮጵያ የባህር በር ጥያቄዎቿን በጎረቤት ሀገራት ውድቅ ሲደረግባት ቢቆይም እንደ ፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና እንደ ህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የመሰሉ መሪዎች ኢትዮጵያ የባህር በር እንደሚያስፈልጋት የምስክርነት ቃላቸውን ሲሰጡም ታይተዋል። Macron endorsed Ethiopia's quest for sea access as legitimate while emphasizing the importance of diplomatic dialogue and respect for international law. በቅርቡ በኢትዮጵያ ይፋ የሥራ ጉብኝት ያደረጉት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃንም ቢሆኑ ሀገራቸው ቱርክ ኢትዮጵያ የባህር በር እንድታገኝ የበኩሏን ድርሻ እንደምትወጣ ማስታወቃቸውም አይዘነጋም። የህዝቦቿን የውሃ አመለካከት ከመቀየር ባለፈ ከሀያላን ሀገራት መሪዎች ድጋፍ እስከ ማግኘት የደረሰችው ኢትዮጵያ የውሃ ሀብት አጠቃቀም ስርዓቷን ከለውጡ መንግስት በኋላ በመቀየር የሀያላን ሀገራትን ቀልብ መሳብ ችላለች።